የአላህ ባሮች ሆይ እኛ የተፈጠርነው እውነተኛ የአላህ ባሪያ ሆነን ለመኖር ነው። ለአላህ ተባረከ ወተዓላ ባሪያ መሆን ዝቅ ማለት ክብር ነው። ከአላህ ውጪ ላሉ አካላት ቁሳዊና ብልጭልጭ ነገሮች ባሪያ መሆን ውርደት ነው። የአላህ ባሪያ መሆን ትቶ የሌሎች ነገሮች ባሪያ የሆነ ሰው፣ ተገዥ የሆነ ሰው፣ አምላክ የሆነ ሰው ሌሎች ነገሮችን ሲያገኝ ደስ የሚለው፣ ሌሎች ነገሮች ሲጎድሉበት ሲያንሱበት በአላህ መተማመን በአላህ መብቃቃትን ትቶ በቁሳዊ ነገር የሚብቃቃ የሚተማመን፣ ሲያጣ የሚከፋ የሚያዘን የስሜቱ ባሪያ ነው። ትክክለኛ የጌታው ተገዥ መሆን ይችል ዘንድ የሰው ልጅ ከአላህ ጋር ባለው ግንኙነት እውነተኛ ሊሆን ይገባዋል። እርቦኛል አብላኝ፣ አሞኛል ፈውሰኝ እንደሚለው ሁሉ አላህን ሂዳያ ስጠኝ፣ እውነተኛ ኢማን ስጠኝ፣ እውነተኛ ሙእምን አድርገኝ ሊል ይገባል። ኢማን በምኞት አይደለም፣ በተስፋ አይደለም። ኢማን በልብስና ውጫዊ ገጽታን በማሳመር ብቻም አይደለም። ይልቅ ልብ ላይ የሚጸና የሚረጋ በተግባር በአካል የሚንጸባረቅ ነገር ነው ኢማን የሚባል። እውነተኛ ሙእምን እውነተኛ የአላህ ባሪያ እንሆን ዘንድ ነፍሳችንን በኸይር ልንጠምዳት የቻልነውን ያክል ራሳችንን ከጀሃነም ከአላህ ቁጣ ለማዳን ቀን ከሌሊት ልንጥር፣ ትልቁ ዓላማችንም ይሄን ልናደርግ ይገባናል። ዱንያ ላይ ስንኖር እውነተኛ ባሪያ ታዛዥ መሆን፣ አኼራ ላይ ደግሞ ከአላህ ቁጣ ድኖ ጀነት መግባት። ከነዚህ ከሁለቱ ውጪ ሌላ ግብ ሊኖረን አይገባም። ليس من يقطع طرقا بطلا إنما من يتقي الله البطل. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله ባሮች አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። የአላህ ባሮች እኛ የተፈጠርነው እውነተኛ የአላህ ባሪያ ሆነን ለመኖር ነው። ለአላህ ተባረከ ወተዓላ ባሪያ መሆን ዝቅ ማለት ክብር ነው። ከአላህ ውጪ ላሉ አካላት ቁሳዊና ብልጭልጭ ነገሮች ባሪያ መሆን ውርደት ነው። ያለንበት ወር ባሪያነትን የምናረጋግጥበት የምናስመሰክርበት ወር ነው። ረመዳን ላይ የተከለከልነውን በመከልከል የታዘዝነውን በመፈጸም ባሪያ እንደሆነው ሁሉ ሁሌም በሁሉም ጉዳይ ላይ በሁሉም ቦታና ሁኔታ ላይ እውነተኛ የአላህ ባሪያ ልንሆን ይገባናል። አላህ ተባረከ ወተዓላ ታላላቅ ነቢያቶቹን ትልቅነታቸውን ሲገልጽ ባሪያችን ብሎ ገልጿቸዋል። ነቢይን ዓለይሂ ሰላቱ ወሰላም ቁርአን እንዳወረደላቸው እንደሰጣቸው ኢስራና ሚዕራጅን ወደ ሰማይ ከፍ እንዳደረጋቸው በገለጸበት አጋጣሚ አብድ ብሎ ነው የገለጻቸው፣ ባሪያዬ ብሎ ነው የገለጻቸው። የሰው ልጆች ከሚኮሩበት ነገር ሁሉ ይበልጥ የሚያኮራው የአላህ ባሪያ መሆን። ከአላህ ተባረከ ወተዓላ ውጪ ላሉ አካላት ባሪያ እንዳንሆንም ነቢዩ ዓለይሂ ሰላቱ ወሰላም አስጠንቅቀውናል። የብር ባሪያ፣ የወርቅ ባሪያ፣ የጨርቅ ባሪያ ተዋረደ፣ ከሰረ። እነዚህ ቁሳቁሶችን ሲያገኝ ደስ የሚለው፣ እነዚህ ቁሳቁሶችን ሲያጣ የሚከፋው ይክሰር ይዋረድ ብለዋል ዓለይሂ ሰላቱ ወሰላም።
የስሜታችን ባሪያ የዱንያ በልጭልጭ ባሪያ ልንሆን የሀብት የዝና የስልጣን ባሪያ ልንሆን አይገባም። የአላህ ባሪያ እንጂ የአላህ ባሪያ መሆን ትቶ የሌሎች ነገሮች ባሪያ የሆነ ሰው ተገዥ የሆነ ሰው አምላክ የሆነ ሰው ሌሎች ነገሮችን ሲያገኝ ደስ የሚለው ሌሎች ነገሮች ሲጎድሉበት ሲያንሱበት በአላህ መተማመን በአላህ መብቃቃትን ትቶ በቁሳዊ ነገር የሚብቃቃ የሚተማመን ሲያጣ የሚከፋ የሚያዘን የስሜቱ ባሪያ ነው። የበለጭለጭ ባሪያ ነው። የሰው ልጅ የሚድነው እውነተኛ በሁሉም ቦታ ላይ እውነተኛ የአላህ ባሪያ ሲሆን እውነተኛ የአላህ ባሪያ ትክክለኛ የጌታው ተገዥ መሆን ይችል ዘንድ የሰው ልጅ ከአላህ ጋር ባለው ግንኙነት እውነተኛ ሊሆን ይገባዋል። ርቦኛል አብላኝ፣ አሞኛል ፈውሰኝ እንደሚለው ሁሉ አላህን ሂዳያ ስጠኝ፣ እውነተኛ ኢማን ስጠኝ፣ እውነተኛ ሙእምን አድርገኝ ሊል ይገባል። ኢማን በምኞት አይደለም፣ በተስፋ አይደለም። ኢማን በልብስና ውጫዊ ገጽታን በማሳመር ብቻም አይደለም። ይልቅ ልብ ላይ የሚጸና የሚረጋ በተግባር በአካል የሚንጸባረቅ ነገር ነው ኢማን የሚባል። እውነተኛ ሙእምን እውነተኛ የአላህ ባሪያ እንሆን ዘንድ ነፍሳችንን በኸይር ልንጠምዳት የቻልነውን ያክል ራሳችንን ከጀሃነም ከአላህ ቁጣ ለማዳን ቀን ከሌሊት ልንጥር ትልቁ ዓላማችንም ይሄን ልናደርግ ይገባናል። ዱንያ ላይ ስንኖር እውነተኛ ባሪያ ታዛዥ መሆን፣ አኼራ ላይ ደግሞ ከአላህ ቁጣ ድኖ ጀነት መግባት። ከነዚህ ከሁለቱ ውጪ ሌላ ግብ ሊኖረን አይገባም። ሌሎች ዱንያዊ ዓላማዎችና ግቦች እነዚህን ለማሳካት የሚያግዙ ነገሮች ከሆኑ ይደገፋሉ። ከነዚህ ከሁለት ዓላማዎች ዱንያ ላይ የአላህ ባሪያ ሆኖ ከመኖር አኼራ ላይ ከጀሃነም ድኖ ጀነት ከመግባት የሚያደናቅፍ ዓላማና ግብ በሙሉ የተወገዘ ነው። የሰው ልጅ ትልቁ ጭንቀቱ ትኩረቱ ሩጫው መሆን ያለበት ራሱን ከአላህ ቁጣ ማዳን። ይሄን ለማድረግ የሚያግዙ ነገሮችን ሁሉ ለማሳካት መጣር ነው። የሸይጣን ትልቁ ዓላማው የሰው ልጅን ከኸይር ማራቅ ሸር ላይ መጥመድ እንደሆነ መረዳት ነው። ሸይጣን የሰው ልጆች ሶላት እንዲሰግዱ አይፈልግም። የሰገዱም እንደሆነ ጣዕም ያለው ዋጋ ያለው ሶላት እንዲሰግዱ አይፈልግም። አላህ እንዲያስታውሱ አይፈልግም። ኸይር ስራ እንዲሰሩ አይፈልግም። ወደ ኩፍር ወደ ወንጀል ወደ ጀሃነም ነው የሚጣራው። ወላሁ የድዑ ኢላ ዳሪ ሰላም ወየህዲ መን የሻኡ ኢላ ሲራጢን ሙስተቂም። ሸይጣን ወደ እሳት ይጣራል። እሳት ላይ ራስን ለማግኘት ሰበብ ወደሚሆኑ ወንጀሎች ይገፋፋል። አላህ ደግሞ ወደ ሰላሙ ሀገር ወደ ጀነት ይጣራል። ጀነት ለመግባት ወደሚያበቁ መልካም ስራዎችም ጥሪ ያደርጋል። መዳን የፈለገ እውነተኛ ባሪያ መሆን የፈለገ ስሜቱን ሊቃረን ሸይጣንን ጠላቱን ሊያምጽ ይገባዋል። አላህ ዘንድ እድለኛ ይሆን ዘንድ እውነተኛ ባሪያ ለመሆን መልካም የአላህ ተባረከ ወተዓላ ወልይ ለመሆን አምስት ወቅት ሶላታችንን በአግባቡ ልንሰግድ ሶላትን ይህ የመጨረሻ ሶላቴ ነው ያለን ምንም ሳናጎድል ከልባችን ሐሳባችን ሰብስበን ምንቀራውን ምናደርገውን ዚክር ዱዓ እያስተዋልን እያስተነተንን ልንሰግድ ይገባል። ሶላትን በአግባቡ የሚሰግድ ሰው ሶላት ወደ መልካም ነገር ሁሉ ይጠራል፣ ይመራል፣ ከመጥፎ ነገር ሁሉ ያርቃል፣ ይከለክላል። ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር የተባለውን እዚህ ነው። ሶላትን ቀጥ አድርጋችሁ ስገዱ። ሶላት ከመጥፎ ነገር ሁሉ ይከለክላል፣ ያርቃል። ከመጥፎ ነገር ካራቀ እውነተኛ ሶላት ወደ መልካም ነገር ይጠራል ማለት ነው። ዙህርን በአግባቡ የሰገደ ሰው እስከ ዐሱር ከፊት የሰገደው ሶላት ይጠብቀዋል። ዙህርን በአግባቡ የሰገደ ሰው የሶላቱ ጣዕም ሌላ ሱና ሶላት እንዲያስከትል ያደርገዋል። እስከ ዐሱር በዛ ጣዕም ይቆያል ተጠብቆ እያጣጣመ። ዐሱር ሰግዶም እስከ መግሪብ እንደዚሁ፣ መግሪብ ሰግዶም እስከ ዒሻ እንደዚሁ፣ ዒሻ ሰግዶም እስከ ፈጅር እንደዚሁ። እውነተኛና ትክክለኛ ሶላትን የሚሰግድ ሰው ትክክለኛ የአላህ ባሪያ መሆን ይችላል። ብዙ ሰዎች የሰገዱ አኽላቃቸው ሁኔታቸው የሚበላሸው የስሜታቸው የዝና የስልጣን የቁስ ባሪያ የሚሆኑት የሶላት አሰጋገዳችን ጉድለት ስላለበት። ሶላቱ ወደ አላህ ያላቃረበው ሰው ከአላህ ርቀትን እንጂ አይጨምርለትም ተብሏል። የሰው ልጅ ራሱን በኸይር ሊጠምድ ይገባል። ያንዳንዷ ደቂቃ ዋጋ አላት፣ ነገ ታስቆጫለች። ዛሬ ዱንያ ላይ አንዷን ደቂቃ ወደ አላህ በመቃረብ የአላህ ባሪያ መሆናችንን የሚያስመሰክር ስራ ላይ ካላሳለፍነው የማይቀር ነው የሸይጣን ባሪያ የስሜት ባሪያ መሆናችንን በሚገልጽ ነገር ላይ ማለፉ አይቀርም። ጊዜያችንን በኸይር ካልሞላ ነው ለኸይር ካላዋል ነው በሚጎዳ አሊያ ደግሞ ምንም በማይጠቅም ነገር ማለቁ አይቀርም። ጊዜ የሚያልፍ ነው፣ አይተካም። ያንዳንዷ ደቂቃ፣ ያንዳንዷ ሰዓት፣ ያንዳንዷ ቀን
ከሄደች በኋላ አትመለስም። ስጦታ ነው። ጊዜን አላህ ተባረከ ወተዓላ ለሰው ልጆች ለሁሉም በእኩል በፍትህ የሰጣቸው ስጦታ ነው። እያንዳንዱን ደቂቃ፣ ቀን፣ ሰዓት፣ ወር፣ ዓመት በአግባቡ የተጠቀሙ ሰዎች ስጦታውን ተቀብለዋል፣ ጠቅሟቸዋል። የጊዜን ስጦታ ግን ያለ አግባብ የተጠቀሙ ያባከኑ ሰዎች ግን የአላህን ስጦታ ንቀዋል። ነገ ይቆጫሉ። ከሄደ በኋላ አይተካም። የተለያዩ ነገሮች ምትክ አላቸው። ጊዜ ምትክ የለውም። አንዲት ሰከንድ፣ አንዲት ደቂቃ ከዑምራችን ከዕድሜያችን ምትክ የላትም። አንዴ ሱብሓነላህ ብንልበት፣ አንዴ ቁል ሁወላሁ አሐድ ብንቀራበት አኼራ ላይ ትርፍ ይሆናል። እንደሰትበታለን፣ እንጠቀምበታለን። እንዲሁ በማላ ያዕኒ ካለፈ ከማይረባ ነገርም አልፎ በወንጀል ካለፈ ግን የቅያም ቀን ቁጭቱ አይቻልም፣ ጸጸቱ አይቻልም። ይህ እንዳይመጣ እዚህ ዱንያ ላይ የመጣንበትን ዓላማ ልናውቅ፣ ጊዜያችንን በኸይር ልንጠምድ ልንሞላ ይገባናል። የሰው ልጅ እይታውን፣ ንግግሩን፣ አካላቱን ከጠበቀ አላህ ልቡን ይጠብቅለታል፣ የኢማንን ጣዕም ያቀምሰዋል። የሰው ልጅ ልቡን፣ አይኑን፣ ምላሱን፣ ሙሉ የሰውነት አካሉን አላህ ከሚጠላው ነገር ከጠበቀ አላህ ልቡን ይጠብቅለታል፣ የኢማንን ጣዕም ያቀምሰዋል። በተቃራኒው ደግሞ ጊዜው፣ አካላቱ አላህ በማይፈቅደው በማይወደው ነገር ከተጠመዱ እጁ የሚሰራው ማይጠቅም አልፎ የሚጎዳ ሐራምን፣ ምላሱ የሚያየው፣ አይኑ የሚያየው፣ ምላሱ የሚናገረው ማይጠቅም አልፎ የሚጎዳን ነገር ከሆነ ልቡ ይታወራል፣ የኢማንን ጣዕም ያጣል። ይህኔ የአላህ ባሪያ መሆኑ ይቀራል። ቁርአን ላይ ለሙእሚኖች አይናቸውን እንዲጠብቁ ንገራቸው፣ ብልታቸውን እንዲጠብቁ ንገራቸው ይላል። አይንና ብልቱን ያልጠበቀ ሰው ሙእምን አይሆንም ማለት ነው። ይሄ አንድ ምሳሌ ነው። ሌላም ሆዳችንን፣ መላ የሰውነት አካላችንን አላህ ከሚጠላው ነገር ካልጠበቀን በስተቀር እውነተኛ የአላህ ባሪያ ልንሆን አንችልም። ብዙ ጊዜ ሰዎች እውነተኛ ትክክለኛ የአላህ ባሪያ እንዳይሆኑ የሚከለክለውም አንድም ከሰል ነው፣ ስንፍና ነው፣ ከንቱ ምኞት ነው፣ ተስፋ ነው። ነገ ከነገ ወዲያ አስተካክላለሁ ያሉ መቆየት። ነገ የኛ አይደለም የአላህ ነው። ስንፍናን ከላያችን ላይ አስወግደን ቆራጥ ሆነን ኸይር ሥራ ላይ ለነገ ብለን የምናስቀረው ነገር ሳይኖር በተሰጠን ቀን በተሰጠችን ደቂቃና ሰዓት ኸይር ላይ ፈጣን ልንሆን ይገባናል። በተለይ መልካም አጋጣሚዎች ላይ ኸይር ሥራ አላህ ዘንድ እጥፍ ድርብ የሆነ ምንዳ የሚያስገኝባቸው ወቅቶች ላይ ነቢዩ ዓለይሂ ሰላቱ ወሰላም ሁሌም ኸይር ሥራ ላይ ፈጣን ነበሩ። ኸይር ላይ የሚሽቀዳደሙ ሰዎች ሁሉ መሪ አውራ ነበሩ። ረመዳን ሲመጣ ግን ይብስባቸው ነበር። ከንፋስ በላይ ፈጣን የሆኑ ነው። ሰውን ይረዱ ነው፣ ይሰግዱ ነው፣ ዱዓ ያበዙ ነው፣ ሰውን ያስተምሩ ነው። የእሳቸው ተከታዮች እስከሆነን ድረስ በሁሉም ነገር በተግባር እሳቸውን ለመምሰል ጥረት ልናደርግ ይገባናል። ሐሳባችን፣ ጭንቀታችን፣ ትኩረታችን፣ እቅዳችን ኸይር ሥራ ላይ ሙእምን መሆን ላይ እውነተኛ የአላህ ባሪያ መሆን ላይ ከጀሃነም ድኖ ጀነት መግባት ላይ ሊሆን ይገባል። ዱንያ ላይ ብቻ ልንገድበው አይገባም እይታችንን። ዱንያ እንደምንም ትኖራለች፣ ትታለፋለች። ሰውም እንስሳትም ይኖራሉ የተከተበላቸውን የተጻፈላቸው። ባለ ወኔ ባለ ራእይ ከሆነን ወኔያችን፣ ትኩረታችን፣ ራእያችን፣ እቅዳችን መሆን ያለበት ዱንያ ላይ እውነተኛ የአላህ ባሪያ እውነተኛ ሙእምን ሆኖ በመኖር ነገ አኼራ ላይ ደግሞ ሲራጥን በሰላም ተሻግሮ ጀነት መግባት። ይህ ነው ግባችን ሊሆን የሚገባው፣ እቅዳችን ሊሆን የሚገባው፣ ትኩረታችን ሊሆን የሚገባው። ለዚህ የሚያግዙ የሚያበቁ ነገሮችን መስራት ላይ ነው መጠመድ ያለብን እንጂ ርካሿ ዱንያ ላይ ብቻ ጉልበታችንን ዕውቀታችንን ልናፈስ ነገ አላህ ፊት ስንቆም ባዶ ዜሮ ልንሆን አይገባም። ከዚህ ከውርደት የሚያድኑ ለአኼራ ስኬት የሚያበቁ ኸይር ሥራዎችን ሁሉ በአግባቡ ልንሰራ፣ ዝምድናን ልንቀጥል፣ አቅመ ደካሞችን ልንረዳ፣ የቲሞችን ልክ እንደ ራሳችን ልጅ እንደ አቅማችን ልንንከባከብ፣ ልናቅፍ፣ ልንዳብስ ይገባናል። የቲምን ጸጉር ማበስ መዳበስ ልብን እንደሚያረጥብ አኼራን እንደሚያስታውስ ተነግሯል። ወገኖቹን የተቸገሩ ሰዎችን የሚረዳ ሰው አላህ እንደሚረዳው ተነግሯል። ከጎኑ እንደሚሆን ተነግሯል። በዱንያ ጉዳይ ሰዎችን አግዛለሁ፣ ጌታዬ ሆይ የአኼራ ጉዳይ ላይ አንተ አግዘኝ ልንል ይገባናል። የተራበን ያበላ አላህ የጀነት ፍሬን ያበላዋል ብሏል ነቢዩ ዓለይሂ ሰላቱ ወሰላም። የታረዘን የሚለብሰውን አጥቶ የተቸገረን ሰው ያለበሰ አላህ የጀነት ሙሉ ልብስ ያለብሰዋል ብሏል። የተቸገረን ሰው መክፈል ያቃተውን ሰው የተበደረውን ይቅር ያለ አላህ ይቅር ይለዋል ብለዋል። ችግር ላይ መከራ ላይ ዑስር ላይ ያለን ሰው ችግር የለውም ይቅር ብያለሁ አትጨነቅ ያለ ሰው አላህ ከአኼራ ጭንቅ ይገላግለዋል ተብሎ هذه بتلك ነው الجزاء من جنس العمل ዱንያ ላይ ሰዎችን የሚያሰቃይ የሚያስቸግር ሰው ራሱ አኼራ ላይ ይሰቃያል፣ ይቸገራል።
ዱንያ ላይ ለሰው ልጆች የሚያግራራ ይቅር የሚል ሰው መልካም የሚሆን ሰው አኺራ ላይ አላህ ተባረከ ወተዓላ የበለጠ መልካም ይሆንለታል፣ ይቅር ይለዋል። አና አሐቁ ቢልዐፍዊ ይላል። አንተ ሰው ከመሆነ ጋር ይቅር ካልክ እኔ አላህ ነኝ የበለጠ ይቅር ማለት አለብኝና ይቅር ብዬሃለሁ ይላል። ሰዎችን ከማርክ እምርሃለሁ ይላል። እንደዚህ አይነት የአላህን ምህረት የምናገኝባቸው ኸይር ስራዎችን ልናበዛ እውነተኛ ሙእምን ትክክለኛ የአላህ ባሪያ መሆናችንን በተግባር የምናረጋግጥበትን ኸይር ስራ ልንሰራ ከስሜት ልንወጣ ይገባናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢላ አለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቂ ወተዋሰው ቢሰብር ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا أما بعد እውነተኛ ትክክለኛ ሷሊህ ደግ የአላህ ባሪያ መሆን እንችል ዘንድ በጥቅሉ ሁለት ነገሮች ያስፈልጉናል። ውስጣቸው ላይ ብዙ ነጥቦችን የያዙ ከመሆናቸው ጋር አንደኛውና የመጀመሪያው ትክክለኛ የአላህ ባሪያ ለመሆን ሞት ሲመጣ እንኳን ደህና መጣህ ማለት እንችል ዘንድ ማሟላት ካለብን ነገሮች አንዱ ዲናችንን ማወቅ አለብን። የአላህን ሸሪዓ ኢስላምን መማር አለብን። ቁርአን ያልቀራ አሳምሮ ቁርአን መቅራት አለበት። አሳምሮ መቅራት የቻለ የተወሰነ ሙሉን እንኳን ባይችል የተወሰነ የቁርአን ሱራዎችን መሐፈዝ አለበት። ሶላት የሚሰግድበትን፣ ዊትር የሚሰግድበትን፣ መንገድ ሲጓዝ ከጌታው ጋር የሚነጋገርበትን ቁርአን መቅራት አለበት። ውስጡ ላይ ምንም አይነት ቁርአን የሌለበት ሆድ ልብ ማለት እንደ ወና ቤት ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። ሙስሊም ሆኖ ሙእምን ሆኖ በቃሉ መቅራት የሚችላቸው የተወሰኑ ሱራዎች የሌሉ ሰው መኖር የለበትም። ስንትና ስንት ስልክ ቁጥሮችን፣ ታርጋዎችን፣ የሚጠቅሙ ማይጠቅሙ ነገሮችን የሰው ልጅ በጭንቅላቱ መሸምደድ ይችላል። የአላህን ቃል ቁርአንን መሸምደድ ያልቻለ ጭንቅላት ጥቅሙ ምንድነው? ፋይዳው ምንድነው? ቢያንስ ሙእምን 3 ረካ 5 ረካ ዊትር መስገድ አለበት ሌሊት ላይ። ሁሌ ዊትርን መተው የለበትም የሰው ልጅ። ረመዳን ላይ ብቻ አይደለም ዊትር የሚሰገደው። ሁሌ ዊትር ማይሰግድን ሰው መጥፎ ሰው ነው ብሏል ደጋግ ቀደምቶች። ሰነፍ ሰው ነው ብሏል። ምን ቢያቅትህ 3 ረካ ምን ቢያቅትህ 1 ረካ መስገድ አለብሽ። ታዲያ ዊትር የሚሰገደው በቁርአን ነው። ሌሊት መሰገድ አለበት። ቀብልያ ባዕድያ ሶላቶች አሉ፣ ፈርድ ሶላቶች አሉ። ሶላት ላይ ከሚወደዱ ዒባዳዎች አንዱ ቁርአን ነው። ሙስሊም ሆኖ ቁርአንን ገልጦ መቅራት የማይችል መኖር የለበትም። እድሜ፣ ስራ፣ ኃላፊነት ምክንያት ሳይገድበን እውነተኛ የአላህ ባሪያ ትክክለኛ መልካም ሙእምን መሆን የፈለገ ሰው ቁርአን ሊቀራ ይገባል። ዛሬ ነገ ሳይል ቁርአን መቅራት ቀላል ነው። አላህ ነግሮናል ምሎ ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር ብሏል። በእርግጥ ቁርአንን አግርተነዋል። ማነው መቅራት የሚፈልግ ብሏል። ጌታዬ ሆይ እኔ መቅራት ፈልጋለሁ ብሎ ከተነሳ የተኛውም እድሜ ላይ ያለ ሰው ወጣትም ይሁን ጎልማሳም ይሁን አዛውንትም ይሁን በ80 ዓመታቸው በቃላቸው 30 ጁዝ የሸመደዱ ሰዎች አሉ በመድራችን ላይ በዘመናችን። ያው አልችልም የሚል ስንፍናን ወደዛ በመጣል ዘመን ባመጣቸው አጋዥ በሆኑ ነገሮች ሁሉ ሸሪዓው በሚፈቅደው ልክ የተጠቀመን ቁርአን ልንቀራ ይገባናል። የተወሰኑ ሱራዎችን ልናሐፈዝ ይገባናል። ህይወት ያለ ቁርአን ጨለማ ነው። ህይወት ያለ ቁርአን ጨለማ ነው። ቀብር ያለ ቁርአን ጨለማ ነው። ዱንያ ላይ ቁርአንን የቀራ በቁርአን የኖረ ሰው ሲቀበር ቅጣት በእግሩ በኩል ሊመጣበት ሲል አይ በኔ በኩል እናንተ ልትቀጡት አትችሉም፣ በኔ ቆሞ ነበረ ሌሊት ሲሰግድ የሚያድረው ብሎ በእግሩ በኩል ቅጣት እንዳይመጣበት ቁርአን ይከላከልለታል። በራስጌው በኩል ሊቀጣ ቅጣት ሲመጣበትም በኔ በኩል አይቀጣም፣ በጭንቅላቱ እኔን ሸምድዷል ብሎ ቁርአን ይከራከርለታል ተብሏል። ይሄን ሽልማት ይሄን ማዕረግ ለማግኘት ቁርአንን ምክንያቶችን ሁሉ ዞር በማድረግ ልንቀራ ይገባናል። ህይወታችን የሚያምረውም ቁርአን ስንቀራ ነው። ደስተኛ የምንሆነውም ቁርአን ስንቀራ ነው። የልብ ቀለብ ነው። አሳ ያለ ውሃ መኖር እንደማይችለው ሙእምን ያለ ቁርአን ልቡ ሕያው ሊሆን አይችልም። ወከዛልክ ቁርአንን ከቀራም በኋላ ሙስሊም የሆነ ሰው ማወቅ ያለበትን ሁሉ የዲን ህግጋትን ልናውቅ ይገባናል። መሰረታዊ የሆኑ የዓቂዳ ነጥቦችን አላህን በተመለከተ፣ መላእክቶችን በተመለከተ፣ አኺራን በተመለከተ፣ ሚዛንን ሒሳብን በተመለከተ፣ ጀነት ጀሃነምን በተመለከተ አርካነል ኢማንን ሙስሊም የሆነ በሙሉ ማወቅ ግዴታ ይሆንበታል። ፍቅህን ሶላት እንዴት እንደሚሰገድ፣ ግዴታ የሆነ ትጥበት እንዴት መከናወን እንዳለበት፣ ዘካ እንዴት መውጣት እንዳለበት፣ ጾም እንዴት መጾም እንዳለበት፣ ጾምን የሚያፈርሱ ሶላትን የሚያፈርሱ ነገሮች
ጀናባ ላይ ላለ ሰው ሐይድ ላይ ላለ ሴት የሚከለከሉ ነገሮች ምንድናቸው? አንድ በአንድ ማወቅ ግዴታ ይሆናል። ከሰው ጋር ስንኗኗር አኽላቅን፣ አደብን፣ ሐቆችን እንዴት መጠበቅ እንዳለብን የሥነ ምግባር ትምህርት መውሰድ ይኖርብናል። ይሄን ያላደረገ ሰው ትክክለኛ የአላህ ባሪያ ሊሆን አይችልም። የስሜቱ ባሪያ ነው የሚሆነው። ደስ ያለውን ነው የሚያደርገው። የደበረውን ይተዋል፣ የመሰለውን ያደርጋል። በእውቀት ከሆነ የሚጓዘው ነፍስያውን ተጭኖ ስሜቱን አሸንፎ የአላህ ባሪያ መሆን ይችላል። ይሄን ማሳካት ይቻል ዘንድ እውቀትን ማግኘት ይቻል ዘንድ በየአካባቢው በየመስጂዱ በየመድረሳው ትምህርት ይሰጣል። ለሕፃንም ለአዋቂም ለወንድም ለሴትም ምንም ኃላፊነቶች ቢበዙ ከዲን የበለጠ ኃላፊነት የለም። ሆዳችን ከመጠበቃችን በፊት የቤት ክራይን ከማግኘታችን በፊት ቀልባችንን፣ ኢማናችን፣ አኺራችንን ቀድመን መያዝ መቻል አለብን። አስተማማኝ ማድረግ አለብን። ከዛ በኋላ ነው ከአኺራ በኋላ ከዲን በኋላ ነው ለዱንያ ልንጨነቅ የሚገባንና ስራ አለብኝ፣ የሱቅ ሰራተኛ ነኝ፣ የጉልበት ሰራተኛ ነኝ፣ የቢሮ የመንግስት ሰራተኛ ነኝ አላህ ዘንድ ዑድር አይሆኑም ዲንን ላለማወቅ። ስለዚህ ባለንበት መስጂድ፣ መድረሳ ከመግሪብ እስከ ዒሻ ከፈጅር በኋላ ከዙህር በኋላ አመቻችተን ለዱንያ ጉዳይ ያስፈልገኛል ካለን መንገዱን አመቻችተን እንደምናሳካ ሁሉ የዲን ትምህርትን የምናገኝበትን መንገድ ፈጥረን ወንዱም ሴቱም መማር፣ በአካል ሄዶ ከመማር ጎን ለጎን ዘመናዊ በሆኑ መንገዶች ታማኝ ታዋቂ የሆኑ በቁርአን በሐዲስ በሱና የሚታወቁ ዑለሞችን ትምህርት ማድመጥ፣ መጽሐፎችን ማንበብ እውቀት ማግኛ መንገድ ነው። ያለ እውቀት መኖር ከእንስሳት በታች ሆኖ መኖር ነው። ያለ እውቀት መኖር፣ በጅህልና መኖር፣ በድንቁርና በመሐይምነት መኖር ከእንስሳት በታች ሆኖ መኖር። እንዲህ አይነት ሰዎችን አቅል፣ ልብ፣ ጆሮ እያላቸው ዲንን ለማወቅ ለመገንዘብ ማይጥሩ ሰዎችን አላህ ከእንስሳት የባሱ ናቸው ብሏቸው። ውዱእ የሚያፈርሱ ነገሮች የማያውቁ፣ ጾም የሚያፈርሱ ነገሮች የማያውቁ፣ ፍቺ እንዴት መከናወን እንዳለበት ግዴታ ሲሆን የማያውቁ፣ ኒካህ እንዴት መታሰር እንዳለበት የማያውቁ ሰዎች አሉ። በጨለማ አይናቸውን አስረው የሚጓዙ ማለት ነው፣ የሚደነብሩ ማለት ነው። ይህ ከአላህ ባሪያነት አውጥቶ የስሜት ባሪያነት ውስጥ ያስገባንና እውነተኛ የአላህ ባሪያ መሆን የሚፈልግ ሰው እውቀት ላይ መጓዝ አለበት። ሁለተኛው መሰረታዊ የአላህ ባሪያ እውነተኛ ባሪያ ለመሆን መሟላት ያለበት ነገር ባወቁት መስራት። ማወቅ ብቻ ጥቅም የለውም። ለማወቅ አይሁዶችም ያውቃሉ። ከማወቃቸው ጋር አላህ ምን ብሏቸዋል? መግዱብ ዐለይሂም ብሏቸው፣ አላህ የተቆጣባቸው። ለምንድን ነው አላህ የተቆጣባቸው? ያወቁ ስላጠፉ። ማወቁ ብቻ በቂ አይደለም። በዘመናችን ሰዎች በተለያየ መልኩ እውቀት እየቀሰሙ ነገር ግን እውቀቱ ፍሬው እየታየ አይደለም። ዒባዳ ላይ ስነ ምግባር ላይ እውቀት ያለው ሰው ደረጃ ላይ አይደለም አብዛኛው ሙስሊም የሚገኘው። እንደመሰለው ነው የሚኖረው። ያ እንዳይሆን በአቂዳም ጉዳይ ይሁን በፍቅህም ጉዳይ ይሁን በስነ ምግባርም ጉዳይ ይሁን የተማርነውን መተግበር መቻል አለብን። መልካም ስራ ማለት ሶላት ብቻ አይደለም። በአላህና በባሪያው መሃል ያለ ግንኙነት በሙሉ አላህ በሚፈቅደው መልኩ መጓዝ፣ ይሄ ነው መልካም ስራ የሚባል። አንድ ሁለተኛ በአንተና በሰው ልጆች መሃል ያለው ግንኙነት በሙሉ አላህ በሚፈልገው መልኩ መጓዝ፣ ይሄ ነው መልካም ስራ የሚባል። መልካም ስራም በሶላት ብቻ የሚገድቡ፣ በሰደቃ ብቻ የሚገድቡ፣ በዑምራ ብቻ የሚገድቡ ሰዎች አሉ አይደል? መልካም ስራ ባወቁት መስራት ሁለት መሰረታዊ ክፍሎች አሉት። አንደኛ በሰው ልጅና በጌታው መሃል ያለ ግንኙነት ጤነኛ መሆን አለበት። አላህ በሚፈቅደው በሚወደው መልኩ መጓዝ አለበት። ሶላቱን በወቅቱ መስገድ፣ ጾሙን በአግባቡ መጾም፣ ሴት ልጅ ሒጃቧን በአግባቡ ማድረጓ፣ ከቤት ስትወጣ ስትገባ፣ ከሰው ጋር ስትገናኝ እስላም ያስቀመጠውን አደብ መጠበቋ፣ በእሱና በጌታው መሃል ያለው ግንኙነት ጤነኛ ከሆነ ሸሪዓ የሚፈቅደው ከሆነ መልካም ስራ ይባላል። ከተኝቶም ማለት አንድ ሰው ተኝቶም አጅር ያገኛል፣ በልቶም አጅር ያገኛል። የሚበላው ሸሪዓ በሚፈቅደው መልኩ ሲሆን፣ የሚተኛው ሸሪዓ በሚፈቅደው ሲሆን። ሁለተኛው በመኽሉቅና መኽሉቅ መሃል፣ ፊተኛው በኻልቅና በመኽሉቅ መሃል ነው። ሁለተኛው በመኽሉቅና መኽሉቅ መሃል፣ ሰው ከሰው ጋር ሲኖር ባል ከሚስት ጋር፣ ወላጅ ከልጁ ጋር፣ ጎረቤት ከጎረቤቱ ጋር፣ ሰራተኛ ካሰሪው ጋር፣ የሰው ልጅ ከመላው የሰው ልጅ ጋር አልፎ ተርፎ ከእንስሳት ጋር ሲኖር ኢስላም ያስቀመጠው ስርዓት አለ። በሱ ስር ያሉ እንስሳትን መኖ ገዝቶ ማብላቱ መልካም ስራ ነው። እቤት ውስጥ ያለውን ያሰረውን ድመቱን ምግብ ገዝቶ ማብላቱ መልካም ስራ ነው። ስራ ለሰራለት ሰራተኛው ዛሬ ነው 30 ብሎ ቀን ቆጥሮ ደሞዝ እንካ ብሎ መስጠቱ መልካም ስራ ነው። በተቃራኒው ደግሞ ሰራተኛን ማስለቀሱ፣ ደሞዙን ማሳለፉ፣ እቤት ውስጥ ያለን እንስሳት ማስራቡ ወንጀል ይሆናል። ከዚህ አንድ ሰው በእውቀቱ ሰርቷል፣ መልካም ስራ ሰርቷል፣ መልካም ሰው ሆኗል የሚባለው በጌታውና በሱ መሃል ያለው ግንኙነት ጤነኛ ሲሆን፣ በሱና በሰው ልጆች መሃል ያለው ግንኙነት ጤነኛ ሲሆን፣ ሙዓመላ ላይ፣ ግብይት ላይ፣ ስነ ምግባር ላይ የሸሪዓን መንገድ ተከትሎ መሄድ መልካም ስራ ይባላል። ህይወት ላይ ግብ ሊኖረን ይገባል። ዱንያ ላይ ስኖር መልካም ሰው፣ አኺራ ላይ ስኖር የጀነት ባለጸጋ፣
መሆን ነው ግቤ ልንል ዓላማ ይሄ ነው ልንል ይገባል። ታዲያ የምንሰራው መልካም ስራ መስፈርቶች አሉት። አንደኛው የሚሰራ መልካም ስራ ሁሉ ለአላህ ተብሎ መሰራት አለበት። ለጉራ መሆን የለበት፣ ለታይታ መሆን የለበት፣ ለዝና መሆን የለበት፣ ለፉክክር መሆን የለበት። ብዙ ኸይር ስራ የሚሰሩ ሰዎች አሉ። ማታ ሲሰሩ ያድራሉ፣ በማግስቱ ወጥተው ጋዜጣዊ መግለጫ ሰጥተው ያበላሹታል። ይሄን ያክል ሰገድኩ፣ ይሄን ያክል ቀረው፣ ይሄን ያክል ሰደቃ ሰጠሁ፣ እንዲህ አደረግኩ እያሉ የሰሩትን መልካም ስራ በሪያ በዩልኝ በስሙልኝ ጠርገው ያስወግዱታል። ያ መሆን የለበት። ወንጀላችንን ከምንደብቀው በላይ ኸይር ስራችንን ልንደብቅ ይገባናል። መደበቅ የሚቻለው የድብቅ መልካም ስራ የአላህን ቁጣ ያበርዳል ተብሏል። አብዛኛውን ጊዜ መልካም ስራ ይፋ ሲወጣ ልብ ንያው ይበላሻል፣ ጉሩር ይገባል፣ በራስ መደነቅ ይገባል፣ ይፈጠራል ውስጥ ላይ። ያ እንዳይሆን ምንሰራውን መልካም ስራ ሁሉ ለአላህ ብለን ልንሰራ ይገባናል። ካልሆነ ግን መልካም ስራም ሰርቶ ነገ አላህ ዘንድ መጠየቅ ይኖራል። ሁለተኛው የሚሰራው መልካም ስራ በረሱሉ አለይሂ ሰላቱ ሰላም ሱና መሰረት ሊሆን ይገባዋል። ከቢድዓ ልንርቅ ይገባናል። ስራው መልካም መሆኑ ብቻ በቂ አይደለም። ነቢ ሰርተውታል ወይ አለይሂ ሰላቱ ሰላም እንደዚህ ነበር ወይ የሚሰሩት ልንል ይገባናል። መልካም ስራ መሆኑ ብቻ በቂ አይደለም። ለአላህ ብለን መስራታችን ብቻ በቂ አይደለም። ተቀባይነት ያገኝ ዘንድ አላህ ዘንድ ያድነን ይጠቅመን ዘንድ አንድ በነቢዩ ሱና መሰረት መሟላት አለበት። ይሄ መስፈርት ልናውቅ ልንጠብቅ፣ ከቢድዓ ልንርቅ፣ ምን ችግር አለው ከማለት ልንወጣ ይገባናል። ችግር አለው። ነቢ ያልሰሩ ስራ ሁሉ ችግር አለው። ነቢ ያልሰሩ ስራ ሁሉ ችግር አለው። የዓለም ህዝቦች ቢሰሩት አልሐምዱሊላህ አይሰሩትም። የዓለም ህዝብ ሙስሊም አንድ ላይ ተሰብስቦ ጥመት ላይ አድማ አያደርግም። ዒባደላህ አሁን ያለንበት ወቅት ደግሞ ይበልጥ ለአላህ ባሪያ መሆናችን የምናረጋግጥበት፣ እውነተኛ የአላህ ባሮች የአላህን ውዴታ ለማግኘት የሚዋደቁበት፣ ስብር የሚሉበት፣ ቀን በጾም በሰደቃ በቁርአን ጂሃድ የሚያደርጉበት፣ ማታ እንቅልፍን ትቶ በመቆም በመስገድ ስጁድ በመደፋት የሚያሳልፉበት ወቅት ነው። በዚህ ወቅት የአላህ ባሪያ መሆኑን መልካም ሰው መሆኑን ማረጋገጥ ያልቻለ ሰው መቼ ነው እውነተኛ ባሪያ መሆኑን የሚያረጋግጠው? ስሜቱን የሚተው ከውስጤ ስሜት አምላኪነት ቁስ አምላኪነት ሳይወጣ ረመዳን አይወጣም ልንል ከአላህ ጋር ልንታረቅ እውነተኛ ባሪያ መሆናችንን በተግባር ልናረጋግጥ ከነፍሳችን ጋር ልንጣላ ከሸይጣን ጋር ከስሜታችን ጋር ትግል ልንገጥም ይገባናል። ሙጃሂድ የሚባለውም እንዲህ አይነት ሰው የጦር ሜዳውን ጂሃድ ሰዎች በተለይ ዓላማ ሊያደርጉት ይችላሉ። ዝና ፈልገው ጀብደኛ ሊባሉ ማዕረግ ሊያገኙ ምርኮ ሊያገኙ። የነፍስን ጂሃድ ግን ጥቂት ሰዎች እንጂ ያደርጉት አይችሉትም። ትልቁ ጂሃድም ስሜትን ማሸነፍ፣ ሸይጣንን ማሸነፍ። በእነዚህ 10 ቀናት ውስጥ በተቀሩ ወርቃማ የረመዳን ሌሊቶች ውስጥ ቀናቶችን ጀምር ኸይር ስራ እናበዛ፣ ሱና ሶላት እናበዛ፣ ተሐጁዱን ተራዊሑን ያለ መሰላቸት የደከመው ሰው ቁጭ ብሎም ቢሆን ልናበዛ ይገባናል። ቁርአን ደጋግመን ልንቀራ ይገባናል። ዱዓና ኢስቲግፋር ልናበዛ ይገባናል። ይሄን ካደረገን እውነትም የአላህ ባሪያ ነን። ከቁጣው እንድናለን፣ ከቅጣቱ እንተርፋለን። ነገ አኺራ ላይ የጀነትን ንጉስ እንሆናለን። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك سيدنا وحبيبنا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم اعز الاسلام والمسلمين اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين اللهم اجعل هذا البلد امنا مطمئنا سخاء رخاء وسائر بلاد المسلمين اللهم امنا في دورنا واوطاننا اللهم امنا في دورنا واوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم انصر الإسلام والمسلمين في كل مكان اللهم انصر الإسلام والمسلمين في كل مكان اللهم أنج المستضعفين من المؤمنين في كل مكان اللهم كن لإخواننا المظلومين والمضطهدين في فلسطين اللهم كن لهم مؤيدا ونصيرا اللهم كن لهم مؤيدا ونصيرا اللهم كن لهم مؤيدا ونصيرا اللهم عليك باليهود الغاصبين اللهم عليك باليهود الغاصبين اللهم خذهم أخذ عزيز مقتدر اللهم خذهم أخذ عزيز مقتدر اللهم خذهم أخذ عزيز مقتدر فإنهم لا يعجزونك حسبنا الله ونعم الوكيل اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين اللهم وحد صفوف المسلمين اللهم وحد صفوف المسلمين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل كيده تدميرا له يا رب العالمين اللهم أعنا على ذكرك وشكرك وحسن عبادتك اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.